በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ረቡዕ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። የምድር ሁለተኛ የሆንሽ ሰማይ ሆይ የሰማያት ሰራዊት መላእክት ንድ ነሽ ይላሉ። ድንግል ማርያም የምስራቅ ደጅ ናት። ሙሽራዋ ንጹሕ የሆነ ንጽሕት የሰርግ ቤት ናት። አብ በሰማያት እንዳንቺ ያለ አላገኘምና አንድ ልጁን ላከው፣ በአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግንሻል። የእግዚአብሔር ሀገር ከተማ ሆይ ነቢያት ድንቅ ድንቅ ነገር ተናገሩልሽ። ደስ የተሰኙ የጻድቃን ማደሪያ ሆነሻልና የምድር ነገሥታት ሁሉ በብርሃንሽ ይሄዳሉ፣ ሕዝቡም ሰራዊታቸውም በብርሃኑ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል፣ ከአንቺ ለተወለደውም ይሰግዱለታል ያገኑታልም። ቅድስት ሆይ ለምኝልን። የዝናብ ውሃ ይታየብሽ የእውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብን ልጅ ቃልን ወለድሽልን፣ መጥቶም ከኃጢአት አዳነን። ደስ የተሰኘ ሆነህ የምስራችን የተናገርክ መልአኩ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደ እኛ የመጣ የጌታ ልደት ነገርህን። ለድንግል ማርያም ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብላ አበሰርካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ። ማርያም ሆይ በእውነት ቅዱስን ወለድሽው፣ ዓለምን ሁሉ የሚያድን መጥቶ አዳነን። ቅድስት ሆይ ለምኝልን። አንደበታችን የድንግል ሥራ ያመሰግናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር ከእርሷ ስለተወለደ አምላክን የወለደች ዛሬ እናመስግናት። አሕዛብ ኑ ማርያምን እናመስግናት፣ እናትና ድንግል ሁለቱን ሞላለችና። ርኩስ የሌለብሽ የአብ ቃል መጥቶ ካንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ነውር የሌለብሽ ፍጽምት ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለቀደመ ሰው አዳም ሁለተኛ አዳም የሆነ ክርስቶስ ማደሪያ የምትናገር የገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባህር ያላቃጠለሽ የጸባጦስ ሆይ ደስ ይበልሽ። በክሩቤል ላይ የሚቀመጠው ሰማዩ መለኮት በሥጋ የተሸከምሽ ገረድና እናት ድንግልና ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋር በፍጹም ደስታ ደስ ተሰኝተን እናመስግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር እርቅ ይሁን እንበል። ክብርና ምስጋና ጌትነት ያለው እርሱ አንቺን ወዷልና። ቅድስት ሆይ ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብ ቃል ለመቀበል በተገባ ተገኝታለችና መላእክት የሚፈሩትን
ትጉዎች በሰማይ የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች፣ ከሦስቱ አካል አንዱ ማደሪያ ሆናለችና። የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያደርግ እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና። ኑ ይህን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና፣ ቃል ተዋህዷልና። ጥንት የሌለ ጥንታዊ ቀዳማዊ የሆነ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው እግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለትና እናመሰግነው ዘንድ አንድ ባህሪ ነው። ቅድስት ሆይ ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ ከወደ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ቅድስት ሆይ ለምኝልን። ኖትም ደጅም መድኃኒታችን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኖራለችና መጥተውም ምሕረት ከሌለው ጠላት እጅ ያዳነን። ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። በእውነት አምላክ በሆነ በክብር ባለቤትነት ዘንድ ባለሟልነትን አግኝተሻልና። በምድር ላይ ከሚኖሩ ሁሉ ይልቅ ገናንነትና ክብር ላንቺ ይገባል። የአብ ቃል መጥቶ ካንቺ ሰው ሆነ፣ ከሰው ጋርም ተመላለሰ። መሐሪ ይቅር ባይና ሰውን ወዳጅ ነውና በልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤት፣ በረከት፣ ፍቅር፣ አማላጅነት አይለየን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ከዚህ በመቀጠል ደግሞ ውድ ቤተሰቦቼ የመዝሙረ ዳዊትን ጸሎት ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 31 ከቁጥር 1 እስከ 11 ያለውን አብረን እንጸልያለን። መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁል ጊዜ ከመጮህ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅህ ትዳብሰኛለችና እርጥበቴም በበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸፈንሁም። ለእግዚአብሔር መተላለፌን እናገራለሁ አልሁ፣ አንተም የልቤን ኃጢአት ተውህልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተም እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለቁማቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመን ሁሉ ምሕረትን ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁም የቀና ይሁንላችሁ፣ እልል በሉ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላም፣ ጤና፣ ፍቅር ይስጣችሁ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም እስከ መጨረሻው ቪዲዮን ስለምትከታተሉና ከኛ ጋር ስለሆኑ እናመሰግናለን። ስለ ሁሉም ነገር እግዚአብሔር ይመስገን።